ቀበሌ አንዳስ ጎጡሽን አፋኑ ነው ወይ ደጎል ሻለቃ ባርደብሪ ነግዳ ማርያም ውያ ገብቼ ነው አሉ ሻለቃ ደጎል ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንጂ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር አዛ ያው የሆነ ኦባማ መኪና መጣ በኦባማ መኪና አስተቆሽ መጣ ተረቃኑ ተራያራት ቀን ነበር አዛ የሆነ ቢቲስ መኪና ያው በሁለት ቆምስ አልቆም ሲል በሁለት ይሳቱት አዛ ደግሞ ሌላ መኪና መጣ ያው ተመሳሳይ መኪና አዛ ሁለት ጥይት እንደተኮሱ መኪናው ወርታች ቆመ ነው ተኮሰን እንጂ እንደመተው ታላው እዛ ሲቆም በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ተታነ ወዳብ እንደተሻገርና በሁለተኛ ቀኑ በሶስተኛ ቀኑ ቆሸለ እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ በቲክቶክ በሁለት ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው እንደ ሰውዬው እንደሞተ አላወኩም ለምን አልቀረውም ወደዛም ብሎ ራቅሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ ካምን ጻጻት ነው እስከመጨረሻው ያው በቃ ያው በኢትዮጵያ ነው ሁለተኛው ወይ ሶስተኛ ዶክተር እንደሆነ ነው ሲል በቀኝ በኩል ነው ብቻ ነው የተኮሰ አልተኮሰም አብረኛ ነበር ወልጅ አልተኮሰም ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት እሱ ልኬለት ነው የሸጠው ለማን እንደሸጠው አውቀን አለ ደጎል ሻለቃ ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወቁ እሱ ብሩ ጨመረፋ ነውና እሱን ሽጠለሽ የለኔ እንደሆነማ አልነጋውቁም ነው እሱ ሽጠልኝ ነው ጓደኛዬ ይላኩ የሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም ወሰድ ያለበት እርምጃ ተወስዶ ያው እንትን እንዲል እፈልጋለሁ ያው ማስተላለፍ ያው መገዳደሉ ይቃል ነው ገበሬ ማለት አርሶም ይበላ ማለት መምርም ዶክተርም ሊሆን ይችላል ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው ሌላ ምንም